ውረድ እንውረድ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። እኚህን የግንባራችንን ሊቀመንበር ለሀገራችን ጠቅላይ ሚኒስትርነት ተቀብሎ እንዲሰየምልኝ በታላቅ አክብሮት ተጠይቃለሁ። አመሰግናለሁ። የቀረበውን እጩ ጠቅላይ ሚኒስትር ምክር ቤቱ በጭብጨባ እንዲያጸድቅልኝ ተጠይቃለሁ። ሕገ መንግስቱ ታማኝ በመሆን ከሀገሪቱና ከሕዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ሕግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ። ይህ ትንታኔ ሜዳ ነው። ስምንቱ የለውጥ ዓመታት በስምንት ምጣኔ ሀብታዊ ምርታዎች ሲገለጹ እንዲህ እንደ ዘመናችን ጩኸትና ምሬትን ማብዛት፣ ሐሰት ገጣጥሞ እውነት መሰል እውነታ መፍጠር፣ የሚያሳስቱ መረጃዎችን መበተን፣ የተሳሳቱ ወሬዎችን መዝራት፣ ግለሰቦችን መዝለፍና ተቋማትን ማጥላላት ብሎም የግል ገመናን ለአደባባይ ማስጣት የእውነተኛ ጋዜጠኝነት መለያ ተደርጎ ከመወሰዱ በፊት ጋዜጠኛ ማለት ለሀገር ጥቅም የሚሰራ ሀገሩን የሚወድና ለሀገሩ የሚቆም ማለት ነበር። እርግጥ ሀገር መውደድና ከሀገር መሰረታዊ ፍላጎቶች ጎን መቆም፣ በቅን ህዝብን ማገልገል፣ የዕለት ጥቅምን ሳይሆን ዘመን ተሻግሮ ለትውልድ የሚበቃ ዓላማ ይዘው የሚሰሩና ለመስራት የሚሞክሩ የሚዲያ ሰዎችን ፈጽሞ አተናል ብሎ መደምደም አይቻልም። ያም ሆኖ ሀገር በጠራቻቸው ጊዜ አቤት ከሚሉት እንዲሁም ኢትዮጵያ እየተጓዘችበት ያለውን የለውጥ ጎዳና በቅንነትና በትጋት ከሚዘግቡት ይልቅ እግር በእግር እየተከተሉ የሚያንቋሽሹት ይበዛሉ። ይህንን ለማለት ያነሳሳን ብዙ ሊባልለት ሲገባ ጥቂት የተባለለት፣ መልካም ሊነገርለት ሲገባ የተብጠለጠለው፣ ለዓለም ምሳሌ መሆን ሲችል እንዳልባሌ ታየው፣ በታሪክ ተሰንዶ ለትውልድ መተላለፍ ሲገባው ችላ የተባለው አዲስ የፖለቲካል ኢኮኖሚ ፍልስፍና ማሳያ ሲሆን እንዳልሆነ የታየው የኢትዮጵያ 8 የለውጥ ዘመናት ከምጣኔ ሀብት ትኩረት አንጻር በሚገባ አልተተነተነም ከሚል እምነት ነው። በዛሬና በተከታታይ ጽሑፎች 8ቱን የለውጥ ዘመናት ከ8ቱ ትሩፋቶቹ ጋር በገባን ልክ እንተነትናቸዋለን። ለትንታኔያችን በተጨባጭ ያሉ አስረጃዎችን እንጠቅሳለን። ነገራችንን በአንድ ተረት እንጀምር። ሰውየው በዋል ፈሰስ የሆነ ገበሬ ነው አሉ። ገበሬው መደበኛ ስራው የሆነውን ማረስ፣ ማለስለስ፣ መዝራት፣ ማረም፣ ማጨድ፣ መከመር፣ መውቃት፣ ማነፈስ ከመስራት ይልቅ ሰፊ መሬቱን ጦም እያሳደረ መሸታ ቤት ማዞተርን ይወድ ነበር። ለስሙ ያህል አርሶ ይበላል እንዲባል ጓሮውን ጫር ጫር አድርጎ ትንሽ ጤፍ ይዘራል። ለመጠጥና ለደስታ የሚሆነውን ሳንቲም ከወዳጅ ዘመዱ እየዞረ ይበደራል። ክምሬን ሳበራ የምከፍልህ እያለ ብዙ ቦታ ብድር ወሰደ። ያቺ ትንሽ ክምር ብዙ ዕዳ ወደቀባት።
ብድር ነውና ለአበዳሪዎች የሚመለስበት ጊዜ ደረሰ። ይህ ድኩም ገበሬ ብድሮቹን ካልመለሰ የሚዋረድበት ጊዜ እንደተቃረበ በተረዳ ጊዜ ያለችው ጥቂት ሀብት ጋር ሄደ። ክምሩ አጠገብ ቆሞ በአይኑ ይለካ ጀመር። የወሰደውን ብድር ብዛት ክምሯ ብትወቃ ከሚያገኛት ምርት አንጻር አነጻጸረ። እንዲህም አለ፣ አንቺ ክምር ያለሽ ይመስልሻል፣ ግን ተበልተሽ አልቀሻል። ኢህአዴግ ለለውጡ መንግስት ያስረከባት ኢትዮጵያ እንደዚህች የጤፍ ክምር ያለች ነበረች። ኢትዮጵያ የሚታረስ መሬት አልጠፋባትም፣ የሚዘራ ዘር አልመከነባትም፣ የሚፈስ ወንዝ አልከዳትም፣ የሚዘንብ ዝናብ አልተለያትም። ቆፍር ቢሉት የሚቆፍር ወጣት፣ ዝራ ቢሉት የሚዘራባት አልመተረችም። አርሚ ቢሏት የምታርም ጉብል፣ አነፍሽ ብትባል የምታነፍስ እናትም አልጎደለባትም። ዳሩ እንደ ድኩሙ ገበሬ አርሶ ይሁን አለስልሶ፣ ነግዶ ይሁን ጎንዶ ህይወትን ለማሻሻል ዓላማ የሌለው ስብስብ ነበር በስልጣን የነበረው። ሰላም ማስከበርን ሽፋን ያደረገ ድጋፍ ከአሜሪካ እስካገኘ፣ መሰረተ ልማትን ያማከለ እርዳታ ከቻይና እስከተረጠበ፣ የወጣቶች ስራ ፈጠራ ልማት በሚል ስም ብድር፣ የሴቶች ልማት በሚል ስም እርጥባን፣ የጨርቃ ጨርቅ ወይም የኮንስትራክሽን የሚሉ አጋሮች ብቅ እስካሉና ገንዘብ እስካመጡ ድረስ የፊቱን እየበላ ሀገሪቱን ለከፍተኛ ዕዳ ዳርጓታል። የለውጡ መንግስት ስልጣን ሲረከብም ማረጋገጥ የቻለው ይህንኑ ነበር። እንኳንስና ዘላቂ ልማት ለመስራት የሚያስችል እርሾ ቀርቶ ለዕለት የመድኃኒት መግዣ የሚሆን ሳንቲም በካዝና ውስጥ አልነበረም። መንግስት ቀጥሮ የሚያሰራውን የመንግስት ሰራተኛ እንኳ ደሞዝ የሚከፍልበት አቅም አልነበረውም። ያኔ ኢትዮጵያን ላየ እንደዚያ ገበሬ አይ ኢትዮጵያ ያለሽ መስለሻል፣ ግን ተበልተሽ አልቀሻል ማለቱ አልቀረም። በመንግስት ስልጣን በመከላከያና በደህንነት ውስጥ ያሉ ሹመኞች ሀገርን ከመምራት ይልቅ የግል ቢዝነሶቻቸውን ያጧጧፉበት ጊዜ ነበር። የደህንነት መሪ ቴሌቪዥንና ሬዲዮ ጣቢያ ከፍቶ የሚነግድባት ሀገር፣ የመከላከያ ሹም መርከብ ሳይቀር የሚሰርቅባት ሀገር፣ 10 የስኳር ፋብሪካ ይገነባል ተብሎ ብዙ ገንዘብ ወጥቶ ነገር ግን አንድም ፋብሪካ ያልተገኘባት ሀገር፣ የሚፈራው መከላከያ ተበዝብዞ የሚበር አውሮፕላን እንኳ ያጣበት፣ የከተማ አውቶቡሶች በከፍተኛ ገንዘብ ተገዝተው በ2 ሳምንታቸው ከጥቅም ውጪ የሚሆኑበት፣ በውድ ገንዘብ የተገነባው የከተማ ቀላል ባቡር በአጭር ጊዜ በመለዋወጫ እጥረት ስራ የፈታበት ዘመንና ሀገርን የተረከበው የለውጥ መንግስት ዜጎች ተስፋ እንዳይቆርጡ እያሳሳቀ በተስፋ ላይ ተስፋን እያደለ ምጣኔ ሀብታዊ የለውጥ ምዕራፎቹን አስቀጠለ። ምዕራፍ 1 መለየትና ማወቅ። አስቀድሞ የነበረው ዘመን ከስልጠና ይልቅ ግምገማ፣ ከመምከር ይልቅ መሰብሰብ፣ ከመወያየት ይልቅ ማሸሞር የሚበዛበት ነበር። በዚህ ምክንያት ሀገሪቱ የቁልቁለት ጉዞ የያዘችበትን ሰበብ ለማወቅ ዜጎች ከድህነት ወደ ባሰ ድህነት እየገቡበት ያለውን ሰበብ ለመረዳት ከገጠር ወደ ከተማ በገፍ እየፈለሰ ያለው ወጣት ለምን እንደሆነ መፍትሄውስ ምንድነው የሚለውን ለመረዳት በሌላም ብዙ ስብሰባዎች፣ ብዙ ጉባኤዎች፣ ብዙ ግምገማዎች ተካሂደዋል። ነገር ግን ግምገማ የሚለውን ቃል ጥልቅ ግምገማ፣ ተሐድሶ የሚለውን ቃል ጥልቅ ተሐድሶ በሚል ከመጥራት ያለፈ ለውጥ አላመጣም። የዚህ ማሳያው ኢህአዴግ በማብቂያው ሰሞን ያደረገው ለ2 ሳምንታት የዘለቀው ጥልቅ ግምገማ ነው። ይህም ሆኖ ግን ችግር ለመረዳት የሚያበቃ ግኝት አልተገኘም። የለውጡ መንግስት ወደ ስልጣን በመጣ ማግስት በዕዳ የተያዘውን የኢትዮጵያን ኢኮኖሚ ፈተናዎችን መለየትና መልካም አጋጣሚዎች ማወቅን ቅድሚያ ሰጠ። አጣዳፊ ሀገራዊ ክፍያዎችን ለመክፈልና መጠነኛ መጠባበቂያ ለመያዝ የለውጡ መሪ ከወዳጆቻቸው $5 ቢሊዮን ይዘው መጡ። ይህ ፈተናዎችን ለይቶ ወደ መፍትሄ ለመሄድ የተከወነው የመጀመሪያ ፈርቀዳጅ ስራ ነበር። በተደረገው የመለየትና የማወቅ ጥረት የኢትዮጵያ የገንዘብ ስርዓት በስርዓት አልበኞች እጅ እንዳለ ለመረዳት ተቻለ። ህገወጥ የሆነና ከባንክ ዕውቅና ውጪ በሆነ መንገድ የሚዘዋወረው ብርና ዶላር በህጋዊ መንገድ ከሚንቀሳቀሰው የበለጠበት ጊዜ መሆኑን የለውጡ መንግስት ተረዳ። በጥቅሉ ኢኮኖሚው ሳይንሳዊ በሆነ መንገድ ለመረዳት አዳጋች የሆነ ሲሰራ የማይታይበት ነገር ግን ከፍተኛ ገንዘብ አየር ላይ የሚንቀሳቀስበት ተቋማት አቅመቢስ የሆኑበትና ሹመኞች እንዳሻቸው ለማድረግ ከልካይ ያጡበት መሬትና ውሃ በቅጡ ያልተያዘበት ህጋዊ ግብይቶች የተመናመኑበት መሆኑን ለመገንዘብ የለውጡ መንግስት ጊዜ አላጠፋም። ጉዞ ወደ ምዕራፍ 2 ሆነ። ምዕራፍ 2 ማከምና ማዳን።
ሕክምና ሁለት ሆኖ ሊታይ ይችላል። የሚያድንና የማያድን ሕክምና። አንዳንድ ሕክምናዎች ለሰብአዊነት ለእርዳታ ተብለው የሚከወኑ ናቸው። ውጤታቸው ሕይወት ሊያድን እንደማይችል እየታወቀም ሕክምናው ላይቋረጥ ይችላል። ሁለተኛው ሕክምና አክሞ ማዳን የሞት የሽረት ጉዳይ ሲሆን ነው። የለውጥ መንግስት የተረከበው ይሄንን መሰል በሽታ ነው። ባይድንም ላክመው የሚባል የኢኮኖሚ ስርዓትና ተቋም በኢትዮጵያ መኖር የለበትም የሚል አቋም ይዞ መስራት ቀጠለ። ምክንያቱም በቀደመው አሰራር ለከፍተኛ በሽታ የተጋለጡ የኢኮኖሚው አውታር የሆኑ ተቋማትና አሰራሮች ሪፎርም ተደርገው ታክመው አልዳኑም ማለት ኢትዮጵያ ስትወድቅ ማየት ማለት ነውና ብዙ ዕዳ የተሸከመች ሀገር ወደየትም የማያደርስ የአሰራር ስርዓት ያለባት ሀገር የግድ ተቋማቷም ስርዓቷም ታክመው መዳን አለባቸው። ሕክምናው ተጀመረ። ለዝርፊያ የተጋለጡ እንደ ሜቴክ ያሉ ታላላቅ የመንግስት ገንዘብ አንቀሳቃሽ ድርጅቶችን በመጥራት አዲስ አደረጃጀት እንዲከተሉ ተደረገ። ከባንክ ውጭ የሚንቀሳቀሰው የሀገር ውስጥና የውጭ ገንዘብ ወደ ባንክ ስርዓቱ እንዲገባ ተከታታይ ስራ ተሰራ። የእርሻ ስራ የዕለት ጉርስ ለማግኘት ሳይሆን በእቅድ የሚመራ ሀገራዊ ስራ እንዲሆን ተደረገ። ለአሰራር ማነቆ የሆኑ ህጎችና አዋጆች ተሻሻሉ። የአመራርና አሰራር ለውጦች ተደረጉ። የመንግስት የገንዘብ ስርዓት ሳይንሳዊ በሆነ መንገድ እንዲሰራ የገንዘብ ሚኒስቴርና ብሔራዊ ባንክ ሌሎችም ተቋማት ህጋዊ ወሰናቸውን ጠብቀው እንዲሰሩ የሚያስችል አሰራር ተዘረጋ። ጎን ለጎን አዳዲስ ቴክኖሎጂዎችን ማስተዋወቅ ተጀመረ። አዋጭ ያልሆኑ ፕሮጀክቶችን ማጠፍ፣ አንገብጋቢ ያልሆኑ እንደ ተጨማሪ ዩኒቨርሲቲ ግንባታ ያሉ ጉዳዮችን ማቆየት ተቻለ። ገበሬዎች በተበጣጠሰ መሬት ላይ የተለያዩ ሰብሎችን ከመዝራት ይልቅ በዙሪያቸው ካሉ አርሶ አደሮች ጋር በተናበበ አሰራር የሚሰሩበት ስልት ተነደፈ። በኢትዮጵያ ውስጥ ሀብት ማመንጨት የሚችሉ ሀብቶችን መመርመርና መለየት ሁሉ የዚህ ምዕራፍ አካል ሆነ። ምዕራፍ 3 ማጽናትና ማስቀጠል። የለውጡ መንግስት በተጠና መንገድ የሀገሪቱን ኢኮኖሚያዊ ስርዓት እየመራ እዚህኛው ምዕራፍ ላይ ሲደርስ ተጨባጭ ለውጦች መታየት ጀምረዋል። በጊዜው የወያኔ ቡድን ለማዕከላዊ መንግስት ለመታዘዝ ፈቃደኛ ያልነበረበት፣ ይህንን ተከትሎም ከፍተኛ ቁጥር ያለው ገንዘብ ከባንክ ስርዓት ውጪ የሚንቀሳቀስበት ጊዜ ስለነበር ይህንን ለውጥ ማጽናት ካስፈለገ መወሰድ ያለበት እርምጃ እንዳለ ታመነ። ወዲያውም የብር ኖቶች ተለወጡ። በዚህ የብር ኖት ለውጥ ጊዜ ከዚያ ቀደም የባንክ ስርዓቱ ከሚያውቀው በላይ የገንዘብ መጠን በባንክ ውስጥ መንቀሳቀስ ጀመረ። ከተበላሸ አሰራር ወጥቶ ፈጣን እድገት እያሳየ የነበረው ኢትዮ ቴሌኮም አዳዲስ አሰራሮችን አስተዋወቀ። በተለይም የኢ-ክፍያ አማራጮች በኢትዮጵያ እንዲለመዱ የተጀመረው ስራ መጽናት ነበረበትና ባንኮችና ሌሎችም የፋይናንስ ተቋማት ዘመኑን እየተላበሱ መጡ። አንድነት ፓርክ፣ ወዳጅነት ፓርክ፣ እንጦጦ ፓርክ እየተባለ የተጀመረው ስፍራን ማስለመድ ስራ መጽናት ካለበት በመላ ሀገሪቱ መስፋፋት ነበረበትና በተለያዩ ክልሎች አስደናቂ ፓርኮችና ሎጆች መገንባት ያዙ። ይህም አዲስ የኢኮኖሚ ምንጭ መሆን ጀመረ። በጥቅሉ በዚህ ምዕራፍ የነበሩ ለውጦች ጸንተው እንዲቀጥሉ የሚያደርጉ ስራዎች ተሰሩ። የኢትዮጵያን ኢኮኖሚ ከብድርና እርዳታ ጥገኝነት የሚያላቅቁ መሰረቱን የሚያሰፉ ዘመኑን የሚዋጁ ስራዎች ተሰሩ። እንዲጸኑ ከሆኑት ዘርፎች መሃል የግብርና ክፍለ ኢኮኖሚ፣ የዲጂታል ኢኮኖሚ ግንባታ፣ የፋይናንሻል ደህንነት ለውጥና ግኝቶች፣ የተቀናጁ ኢንዱስትሪዎች መስፋፋት፣ የማዕድን ልማት፣ የሰው ኃይል ልማት፣ የቱሪዝም ልማት ብሎም ሁለንተናዊ የሆነ አዲስ ኢትዮጵያዊ የኢኮኖሚ ፍልስፍና የሚጠቀሱ ናቸው። እነዚህን 8 ትሩፋቶች በተከታታይ ክፍል እንቃኛቸዋለን። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።